ፈተኖች በደንብ እየከረሩ እየጠበቁ መጡ። ያው ፈድሉ እንዲመጣ ስለሆነ ማለት ነው። ከዛ ራመቴንም ስላስቆምኳትኝ ያም ቀናቱም ስላለ የሆነ ምግብ ቤትም ገብታ ነበር። አስቆምኳት። አስቆሚያት ቤት ውስጥ ምንም ነገር ጠፋ። ይበላም የለም ምንም ነገር የለም። ማዘር እየታገለች እየላከችልኝ ነበረ። ብሮች ምናምን እየላከች ነበር። ያም ተቋረጠ። በቃ ጠዋት ቤታችን ምንም አልነበርማ። ጠዋት ስንነሳ በቃ እሷን ስላስቆሚያታለሁ። ቤት ውስጥ የሚላስ የሚቀመስ ነገር ምንም የለም። በቃ ከዛ እሷ ደግሞ ጠዋት እንደተነሳ ራበኝ አለ። ቀሰራ የለኝም ማንም ጋር ደውሎ የለም። እኔ ደግሞ በቃ አላህ ነው ያለኝ። በቃ መጣሁ። እሺ ሱቅ ተበድሬ መጣሁ ምናምን ብያት ወጣሁኝ። ስወጣ ማውቀው ሱቅ ዝግ ነው። እዛ ያው የምገዛው ሱቅ ምናምን ካበደረኝ ብዬ ምናልባት የሆነች ነገር ይዤ ለመግባት ከዛ አለፍ ብዬ ደግሞ የሆነ ልጅ አገኘሁኝ ከመስጊድ ሲመጣ። ከዛ አውቀዋለሁ እንዲህ በእይታና ናማ እንዲህ ያልኩት ከባድ ነው ሰው ፊት እንትን ማለት እና ይኸውልህ እኔ እንደዚህ ሰለምቲ ታውቀኛለህ። አዎ ደግሞ ሰው ሰለ ከባድ ነው። ብቻ አልሐምዱሊላህ እንደዚህ ነውና ሚስቴን እንደዚህ ጀምጥቼ በጣም ራበን ታራብንና ምን የሚበላ ነገር ካለ ሲፈልግልኝ ምናምን ነገር አልኩትኝ። ምኑ ጋር ነው ቤታችሁን አላለኝ። እንደዚህ እጥፍ ብለን እንትን ጋር ምናምን ብዬው በቃ እሱ ሲሄድ ድጋሚ ወራብ ጊዜ አይሰጥምና ድጋሚ ዞሬ በመስጊዱ በኩል አድርጌ ሌላ ሱቅ ደግሞ ለመበደር ሲሄድ ያላህ ነገር ሆኖ ባለ ሱቅ ወንድሙ ነው ያለው። ልጁ የለም። ግራ ገባኝ። ቤት እንዳንመለስ ራበኝ ብላለች። እጄ ላይ ምንም የለም። ማን ጋር ልደውል? በቃ ማንም የለኝም። በቃ እኔ የዛን ሰዓት በቃ አላህ ነው ያለኝና ገባሁኝ መስጊድ። በቃ ዝም ብዬ ቁጭ ብዬ ኢስቲግፋር እያደረኩኝ ሆነሽ ወንበር ላይ ቁጭ ብዬ ማልቀስ ጀመርኩ። ዝም ብዬ በቃ መስጊዱን እያየሁት አለቅሳለሁ። ዝም ብዬ በቃ ረብ እያልኩ መጡ። ኡስታዝ መጣ። የዋና አሰጋጁ ኡስታዝ መጡ። ዑመር ምን ሆነ ነው ምናምን ነገር አለኝ። በኢንተር አድርጌ ኧረ ምንም አላልኩት። ችግር የለውም ነገር ምናምን ነገር አለኝ። አይ በቃ እኔና ሚስቴ በጣም ቤት ውስጥ ምንም የለምና እስቲ የሚበላ ካለ ፈልግልን ምናምን ነገር አልኩት። አልሐምዱሊላህ ከዛ ይዞኝ ወጣ ምናምን። አብሽር ያው ፈተና ያለ ነው ምናምን ትንሽ ኢልምም አለው የመከረኝ ወስዶኝ የሆነች ፍራንክ ሰጠኝ። 1000 ምናምን ብር ሰጠኝ። ደስ እያለኝ በቃ ሁሉንም ረሳሁት በአንዴ። በቃ ከዛ በፊት የነበረ የራበኛ ሁሉንም በቃ እኔ ያደረኩ ዲሊት እያደረኩ ነበር ሳልፍ የነበረው። በቃ እቺ ፈተናም እንዳላት አይነት ነገር ነው እኔ ጋር። እቺ ነገር በቃ አላህ ጋር ተቀመጥ። እቺ ፈተና ብቻ ነው አልሐምዱሊላህ ብዬ ማለፌን ነው የምፈልገው። እዛ ጋር የሆነ እጅ ሰጥቼና ወድቄ ምናምን መገኘት አልፈልግም ነበር ለፈተናው። ገባሁ በቃ ባለችው ነገር ወተን ተገባበዝን። ያቺ ሰዓት አለፈች። አልሐምዱሊላህ በጣም ብዙ ድሬዳዋ በጣም ብዙ ነገሮች ወላሂ 1000 ብር መቼስ ብዙ አያቆይም። ምንም አያቆይም። ከዛ በኋላም ራመቴ